ምሽት 3:56 ላይ የመሬት መንቀጥቀጥ ንዝረት አዲስ አበባና የተለያዩ የክልል ከተሞች ላይ ተሰምቶ ነበር። ከደቂቃዎች በፊት ንዝረቱ በአዲስ አበባ የተለያዩ ቦታዎች ላይና የክልል ከተሞች ላይ ተሰምቶ ነበር። ባለፉት ሳምንታት ትንሽ ጋፕ ብሎ የነበረው የመሬት መንቀጥቀጥ ዛሬ ጠንክሮ ተሰምቷል። የዋሻ አካባቢ ጠንካራ የመሬት መንቀጥቀጥ እንደነበር ተገልጿል። በአዲስ አበባ በርካታ አካባቢዎች እጅግ የጠነከረ ንዝረትም ለሰከንዶች ነበር። ከወትሮ ፍጹም የተለየ ነበር ያለው አንድ ግለሰብ ያለውበት ህንጻ ላይ ከፍተኛ መነቃነቅ ተሰምቷል። እጅግ ያስፈራል ያስደነግጣልም ሲል ገልጿል። በርካቶችም በተመሳሳይ ህንጻ ላይ የነበረውን ስሜት ከፍተኛ እንደነበር ጠቁመው ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቶ ነበር። የመሬት መንቀጥቀጡ ከዋሻ 50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁሟል። በሬክተር ስኬል 5.1 መለካቱንም አመልክቷል። በደቡብ ኢትዮጵያ የቀንድ ከብቶች በከፍተኛ ወረርሽኝ ተጠቁም። በደቡብ ኢትዮጵያ ጋሞ ዞን ዳርጋ ማርታ ወረዳ በአየር ንብረት ለውጥ ምክንያት በተከሰተ የዳርጋ ከብት ወረርሳ በሽታ በሁለት ቀናት ውስጥ ከ380 በላይ የቀንድ ከብቶች ሙተዋል። የወረዳው አስተዳደር በሽታው በ10 ቀበሌዎች ውስጥ መከሰቱንና ከወረዳው አቅም በላይ በመሆኑ የዞንና የክልል መንግስት ድጋፍ እየተደረገ መሆኑን ገልጸዋል። ነዋሪዎች የኑሮ ዋስትናቸውን እያጡ እንደሆነ በመግለጽ መንግስት በአስቸኳይ እንዲረዳቸውም ጠይቀዋል። በሽታው የእንስሳት ሳንባ የሚያጠቃ ሲሆን ከፍተኛ ትኩሳት፣ የሳንባ እብጠትና ከአፍንጫ የሚወጣ ፈሳሽ፣ የጉሮሮ እብጠትና የምግብ ፍላጎት ማጣት ምልክቶች ይታዩበታል። የወረዳው የእንስሳት ሀብት ልማት ጽሕፈት ቤት በአስቸኳይ ክትባት ካልተደረገ ተጨማሪ ሞት ሊከሰት እንደሚችል አስጠንቅቋል። አንድ አሰቃቂ ቪዲዮ በማህበራዊ ሚዲያ ተሰራጭቷል። ቪዲዮ መሳሪያ የታጠቀና ዩኒፎርም የለበሰ አንድ ግለሰብ አንድ ወጣትን በኤሌክትሪክ ገመድ ሲገርፍ ያሳያል። ይህ አሰቃቂ ድርጊት በማህበራዊ ሚዲያ ተጠቃሚዎች ዘንድ አነጋጋሪ ሆኗል። የታጣቂው ማንነትና የድርጊቱ ቦታ እስካሁን አልታወቀም። ሆኖም ቪዲዮ የኃይል እርምጃ በምንም መልኩ ተቀባይነት እንደሌለው በግልጽ ያሳያል። ሞሮኮ ዜጎቿን በግ እንዳያርዱ አገደች። ሰሜን አፍሪካዊቷ ሀገር ሞሮኮ ለ7 ተከታታይ ዓመታት በድርቅ የተመታች ሲሆን ይህን ተከትሎ ሀገሪቷ ካሏት እንስሳት ውስጥ 38 በመቶ ያህሉን አጥታለች። በሞሮኮ ከእስልምና እምነት በዓል መካከል አንዱ በሆነው የኢድ አል አድሃ በዓል የእምነቱ ተከታዮች በዓሉን በግ በማረድ በስፋት ያከብሩታል። ይህን ተከትሎ የፊታችን ሰኔ ወር ላይ የሚከበረው የኢድ አል አድሃ በዓል ላይ አማኞች በግ ከማረድ እንዲቆጠቡ የሀገሪቱ ንጉስ መሐመድ አራተኛ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። አሜሪካ ለግብጽ የምትሰጠውን እርዳታ ልታቋርጥ ነው። አሜሪካ ለግብጽ የምትሰጠውን ወታደራዊ እርዳታ ልትቀንስ እንደምትችል ምንጮች ገልጸዋል። ይህ ውሳኔ የመጣው ግብጽ አሜሪካ በጋዛ መልሶ ግንባታ ለማከናወን ያቀረበችውን እቅድ መቃወሟን ተከትሎ ነው። በተጨማሪም ግብጽ ፍልስጤማውያን ከጋዛ ለማፈናቀልና በግብጽና በዮርዳኖስ ውስጥ አዲስ መንደር ለመገንባት የቀረበውን የትራምፕ እቅድ አለመቀበሏ ለዚህ ውሳኔ ምክንያት ሆኗል። በዋሽንግተን የሚገኙ የግብጽ ዲፕሎማቶች እንደገለጹት የእርዳታው ቅነሳ መጠን እስካሁን ግልጽ ባይሆንም በሚቀጥለው ዓመት ተግባራዊ ይሆናል ተብሎ ይጠበቃል። ግብጽ ህዝቧን ሳታፈናቅል ጋዛ መልሶ ለመገንባት የ53 ቢሊዮን ዶላር እቅድ አቅርባለች። ይህ እቅድ የአረብ ሊግ ድጋፍ ያገኘ ሲሆን ከምዕራባውያንና ከአውሮፓውያን ድጋፍ አግኝቷል። አሜሪካ በዓመት ለግብጽ 2.1 ቢሊዮን ዶላር እርዳታ ትሰጣለች። የሩሲያ ተዋጊ ጀቶች የአሜሪካ ጦር ወደ ሰፈረበት ደቡብ ኮሪያ አየር ክልል ጥሶ መግባታቸውን የደቡብ ኮሪያ ጦር አስታውቋል። የአሜሪካ ደቡብ ኮሪያ ጦር የጋራ ወታደራዊ ልምዳቸውን አድርገው የታንኮችና የጦር አውሮፕላኖች ሞተር እንኳን በቅጡ ሳይቀዘቅዝ ነው የሩሲያ ጀቶች ሰማይን ሰንጥቀው ገብተው ደቡብ ኮሪያን ያስበረገጉት። ፕሬዝዳንት ትራምፕ በፑቲን ጦር ድርጊት መበሳጨታቸውን የጠቀሰው ዘገባው ሩሲያ ይህንን ያደረገችው ከሰሜን ኮሪያ ጋር ያላትን አንድነት ለማሳየት መሆኑን ገልጸዋል። የሩሲያ ጦር ሰሜን ኮሪያ ወታደራዊ ልምምድ እኔን ኢላማ ያደረገ ነው የሚል ክስ በምታሰማበት ሰዓት ተዋጊ ጀቶች በመላክ ኮሪያ ልሳነ ምድር ላይ ምንም አይነት ነገር ከተፈጠረ ከማን ጎን እንደሚሰለፍ ያሳየ ድርጊት ነው የተፈጸመው። ሰሜን ኮሪያ ከሚሳኤል ተተኳሽ በተጨማሪ ወታደሮች ሳይቀር ወደ ሩሲያ በመላክ አጋርነቷን ያሳየችው ሩሲያ ከአሜሪካ ኒውክሌር ጥቃት እንድትከላከላት መሆኑ ይታወቃል።